ወጣት ፌዴሳ ሹማና ወጣት ሄኖክ ግርማ ለኤሌክትሪክ ስራ ከፍተኛ ፍላጎት ስለነበራቸው በሚኖሩበት አካባቢ የኤሌክትሪክ ብልሽት ሲኖር የጥገና ስራዎችን በመስራት ወላጆቻቸውን ሲያግዙ ቆይተዋል። ፌዴሳ ሹማ ትውልድና እድገቱ በቄለም ወለጋ ዞን ደንቢዶሎ አካባቢ ሲሆን ከህፃንነቱ ጀምሮ ህይወቱን ለማሸነፍ በርካታ ውጣ ውረዶችን አሳልፏል። ወጣቱ በትውልድ ቦታው የነበረውን የመብራት ችግር በኤሌክትሪክ ኃይል ዙሪያ የተለየ ፍላጎትና ትኩረት እንዲሰጥ መነሻ እንደሆነውም ያስታውሳል። በመኖሪያ ቀየው የኤሌክትሪክ እቃዎች ጥገና ሱቅ ከፍቶ ይሰራ በነበረበት ጊዜ በተደጋጋሚ በሚያጋጥመው የመብራት መቆራረጥ ስራው ይስተጓጎል እንደነበር አይዘነጋም። ይህን ተከትሎ ስራውን ለማሻሻል የሚረዳውን ጄኔሬተር መጠቀም ቢጀምርም የነዳጅ ወጪው ከፍተኛ መሆኑና ከጄኔሬተሩ የሚወጣው ድምጽ አካባቢውን መረበሹ መፍትሄ እንዲያፈላልግ አነሳስቶታል። በዚህም ነዳጅ የማይጠቀምና ድምጽ አልባ ጄኔሬተር ለመስራት መነሳሳት እንደፈጠረበት በማስታወስ ከተደጋጋሚ ጥረት በኋላ ሙከራው ተሳክቶ ፈጠራውን እውን ማድረግ ችሏል። ወጣት ፌዴሳ ሹማ የሰራውና የብዙ ኢትዮጵያውያንን ችግር የሚያቃልለው ጄኔሬተር ውጤታማ መሆኑ በመረጋገጡ በርካታ የፈጠራ ውድድሮች ላይ አሸናፊ ለመሆን እንዳበቃው ጠቅሷል። በስራና ክህሎት ሚኒስቴር የፈጠራና ሀሳብ ችሎታ ያላቸውን ወጣቶች ስልጠና በሚወስዱበት ሰመር ካምፕ መግባቱና ለ2 ዓመታት ያክል ስልጠና መውሰዱ በፈጠራው ስራ በርካታ ማሻሻያዎችን ለማድረግ አስችሎታል። ባደረገው ማሻሻያ ጄኔሬተሩን ለአንድ ጊዜ ቻርጅ በማድረግ እንዳስፈላጊነቱ እስከ 1 ወር ያለማቆራረጥ አገልግሎት እንዲሰጥ ማድረግ በመቻሉ የተለያዩ ተቋማትና ግለሰቦች እየተጠቀሙበት መሆኑን አንስቷል። አሁን ላይ ከተለያዩ የአፍሪካ ሀገራት ትዕዛዝ የቀረበላቸው መሆኑን ጠቅሶ ለአብነት የጅቡቲ ባለሀብቶች ምርቱ እንዲቀርብላቸው ያሳዩትን ፍላጎት ተከትሎ ንግግር መጀመራቸውን ጠቁሟል። የኛ ልዩ የሚያደርገው ድምጽ የለም፣ ነዳጅ አይበላም፣ ፖርቴብል ናት፣ ለመኖሪያ የሚሆን ለድርጅቱ የሚሆን በቃ እንደ የሚፈልገው ከስተመር ካፓሲቲ ማሳደግ ይችላል ማለት ነው። ሄኖክ አማኑኤል በቢውልዲንግ ኤሌክትሪካል ኢንስታሌሽን ከፍተኛ ውጤት በማምጣት መመረቁን ተከትሎ በሀገር አቀፍ ውድድሮች ተሳትፎ አሸናፊ በመሆን የተለያዩ ሽልማቶች መቀበሉን ይናገራል። የስራና ክህሎት ሚኒስቴር በሚሰጠው ስልጠና ላይ ከፌዴሳ ጋር መተዋወቃቸውን ያስታወሰው ሄኖክ አብረው ቢሰሩ ውጤታማ መሆን እንደሚችሉ በማመን ወደ ስራ መግባታቸውን አስታውሷል። ምርታቸውን ለገበያ ማቅረብ መጀመራቸውን ተከትሎ ባገኙት ምላሽ በመበረታታት በቀጣይ ኢትዮጵያን የሚያስጠራ ምርት በማምረት ወደ ውጭ የመላክ ህልም እንዳላቸውም ተናግሯል። እንደ ቴክኒሻን ቤት ኮንትራክት ከሚይዘው እኛም ብናምርት ወደ ፋብሪካ ብንወስደው የራሳችን በጣም ትልቅ ትርፋማ እንድንሆን ያሰብኩት ማለት ነው። ስለዚህ አቴንሽን እዚህ ላይ አደረኩኝ። ኢቭን እንዴት አድርገን እሱ ከፈጠረው ጄኔሬተር ጋር ኢንቲግሬት አድርገነው ለቤት እንዴት ማድረግ እንደምንችል ለምሳሌ አሁን እዚህ ቢውልዲንግ ላይ አሁን ኤሌክትሪክ ማብራት ሲጠፋ ኮንቲኒየስ ነው የሚሰራው። የሚያስፈልገው ካረንቶችን ካልኩሌት እያደረግን እየሰራ ነበረ። እኔም በሙያ ያስገዝኩኝ እሱ ደግሞ በፈጠረው ፈጠራ ላይ ኢንቲግሬት አደረግንና ይሄን የመሰለ ፕሮዳክት ለኢንድ ዩዘሮችን ማቅረብ ችለናል ማለት ነው። የኢትዮጵያ ኢንተርፕሪነር ልማት ኢንስቲትዩት ዋና ዳይሬክተር ሐሰን ሁሴን ኢንስቲትዩቱ የተለያዩ አጫጭርና ረጅም ስልጠናዎችን እንደሚሰጥ አስታውቀዋል። ኢንስቲትዩቱ ሰልጣኞች ያላቸውን የፈጠራ ችሎታ እንዲያዳብሩ እንዲሁም ማሻሻል ያለባቸውን ጉዳዮች በማስተካከል ሀሳባቸው መሬት ወርዶ ውጤታማ እንዲሆኑ ድጋፍ ያደርጋል። በፈጠራ የዳበረ ጄኔሬተሩን ያደረገው ወጣት ፌዴሳ ተቆጥሮ የማያልቅ የፈጠራ ባለቤትነቱ እንዳስደነቃቸው ዋና ዳይሬክተሩ ጠቅሰዋል። የውጭ ምንዛሪ ማስገኘት ይችላል ብለዋል። ጄኔሬተሩ አንድ ጊዜ ቻርጅ ተደርጎ ለበርካታ ቀናት መቆየት የሚችል በመሆኑ ከሀገር ውስጥ ፍጆታ ባለፈ ለውጭ ገበያ በማቅረብ የውጭ ምንዛሪ ማስገኘት ይችላል ብለዋል። ትምህርት ደረጃ 8ኛ ክፍል ነው፣ ግን ያለው የፈጠራ ሀሳቦች ተቆጥሮ የሚያልቁ አይደለም እና ለስራ ያለው ትጋት በጣም ከፍተኛ ነውና እንደምታዩ ምርቱን በጣም ጥራት ያለው የብዙ ሰዎችን ችግር መፍታት የሚችል የግለሰቦችን ብቻ ሳይሆን የድርጅቶችን ችግር መፍታት የሚችል ቴክኖሎጂ ነው ወደ ገበያ እያወጣ ያለው። የኛ ሀሳብ ኢትዮጵያ ውስጥ ብቻ ሳይሆን በአካባቢያችንም ላሉ ሀገራት ሊጠቅም የሚችል ቴክኖሎጂ ነው ያለው።